What's up everyone? This is Mr. Alex again from BF Education Center. ዛሬ የምናያቸው የተለመዱ 5 ኮመን የእንግሊዘኛ ሚስቴኮች ወይም ስህተቶችን ይሆናል ማለት ነው። ስለዚህ አብዛኛውን ጊዜ በተለምዶ እኛ ተሳስተን የምንሰራቸው የተለያዩ ስህተቶች አሉ። ከዛ ውስጥ 5ቱን ብቻ እናያለን ማለት ነው። The first one we say ስራ አለኝ ለማለት I have a work እንላለን. So we don't say I have a work because a work አንልም። ኤ የምትለዋን ቃል አንጠቀምም። ለምንድን ኤን የምንጠቀመው መጀመሪያ እንዴት ነው የሚለውን ማወቅ አለብን። ኤን የምንጠቀማት ለካውንቴብል ናውን ወይም ካውንቴብል ናውን ለመግለጽ ስንፈልግ እንጠቀማታለን ማለት ነው። ስለዚህ work ካውንቴብል ናውን ስላልሆነ we don't say a work, we say work ብቻ ነው የምንለው ማለት ነው። ስለዚህ work የሚለው ቃል አንካውንቴብል ናውን ስለሆነ ኤን አንጠቀመም ማለት። ስለዚህ ስራ ላይ ለማለት የምንለው I have work እንላለን ማለት ነው። ስራ ላይ I have work። ሌሎች መንገዶችንም መጠቀም እንችላለን። ለምሳሌ I have a job ማለት እንችላለን and we can say I have some works ማለት እንችላለን ማለት ነው። ሰው ይሄንን በዚህ መሰረት ማስተካከል ይቻላል። So I have a work በሚለው ፋንታ ምን ማለት እንችላለን ማለት ነው? I have work ወይም ደግሞ I have some works ማለት እንችላለን ማለት ነው። በሁለተኛ ደረጃ የምናየው ደግሞ ለምሳሌ እዚህ አካባቢ ለ10 ዓመት ኖሬያለሁ ለማለት ስንፈልግ ምንድነው I am living here for 10 years ምናምን እንላለን እኛ በተለምዶ። ስለዚህ እንደዚህ ማለት ደግሞ የተሳሳተ ነው። ምንድነው የምንለው? I have been living here since ብለን ዓመተ ምህረቱን ማስገባት እንችላለን ማለት። ለምሳሌ ከ2010 ጀምሮ አዲስ አበባ የኖርኩኝ ነው ማለት ብፈልግ I have been living here in አዲስ አበባ since 2010 ማለት እንችላለን ማለት ነው። So አዲስ አበባ ለ10 ዓመት ኖሬያለሁኝ ማለት ስንፈልግ ደግሞ I have been living in አዲስ አበባ for 10 years ማለት እንችላለን ማለት ነው። በሶስተኛ ደረጃ ደግሞ የምናየው ለምሳሌ ይሄ ነገር በእንግሊዘኛ ምን እንደሚባለው ማለት ብፈልጉ እንዴት ነው የምትሉትኛ? አብዛኛውን ጊዜ የምንለው ምንድነው how do you call it in English እንላለን ማለት ነው። ስለዚህ how do you call it in English አንልም። ምንድነው ብለን የሆነ ነገር ስሙን የምንጠይቀው ሆነ በእንግሊዘኛ what ነው የምንለው ማለት ነው። ስለዚህ what do you call it ነው የምንለው ማለት ነው። ምን ማለት ነው what do you call it ማለት ምንድነው ይሄ ነገር የሚባለው እንደማለት ወይም ምን ተብሎ ነው የሚጠራው እያልን ነው ማለት ነው። ስለዚህ what do you call it ለምሳሌ ይሄ ነገር በእንግሊዘኛ ምን እንደሚባለው ለማለት ስንፈልግ what do you call it in English ማለት እንችላለን ማለት ነው። ይሄ ነገር በእንግሊዘኛ ምን እንደሚባለው what do you call it in Amharic ማለት እንችላለን ማለት ነው። ለምሳሌ የሆነ ቱሪስት መጥቶ ይሄ ነገር በእናንተ ቋንቋ ምን ይባላል ማለት ቢፈልግ ምንድነው የሚለው what do you call this in Amharic ወይም in your language ሊለን ይችላል። ስለዚህ ምን እያለ ነው በዚህ ሰዓት ይሄ ነገር በአማርኛ ወይም ደግሞ በእናንተ ቋንቋ ምን ብላችሁ ነው የምትጠሩት እያለ ነው ማለት። ስለዚህ ያኔ በደንብ ማብራራት አለባችሁ ማለት ነው። የመጨረሻው ስህተት አብዛኛውን ጊዜ እስማማለሁ ለማለት we say I am agree ነው የምንለው። ስለዚህ I am ማለት በመጀመሪያ እኔ ነኝ እንደማለት ነው። አግሪ ማለት ደግሞ እስማማለሁ ማለት ነው። ስለዚህ እኔ ነኝ እስማማለሁ የሚል ትርጉም ይሰጠናል ማለት። ስለዚህ ይሄ ደግሞ ፈጽሞ ስህተት ነው። ምንድነው ማለት ያለብን አም የምትራን ሙሉ በሙሉ እናስወጣትና ምን እንላለን I agree እንላለን ማለት ነው። ስለዚህ እስማማለሁኝ እንላለን ማለት ነው። ለምሳሌ በሐሳቡ እስማማለሁኝ ስል ምን እላለሁ I agree with the idea እንላለን ማለት ነው። በጣም እስማማለሁኝ ወይም ደግሞ በጣም በደንብ እስማማለሁኝ ለማለት ስንፈልግ I totally agree እንላለን ማለት ነው። I totally agree እንላለን ማለት ነው። ምናልባት ደግሞ አልስማማም ማለት ብንፈልግ ደግሞ እንዴት ነው የምንለው I don't agree እንላለን ማለት ነው። I don't agree አልስማማም እያልኩኝ ነው ማለት ነው። እሱ አይስማማም ማለት ብፈልግሳ he doesn't agree እንላለን ማለት። ስለዚህ ለሱ ሲሆን doesn't፣ ለhe ሲሆን doesn't፣ ለI ሲሆን ደግሞ don't። I don't agree he doesn't agree ማለት እንችላለን ማለት ነው። ስለዚህ እነዚህን ስህተቶች በደንብ ካሁን በኋላ አትደግሟቸውም ማለት ነው። ሌሎች አብዛኛውን ጊዜ የምንሰራቸው ስህተቶች ካሉ ኮሜንት አድርጉልን። በቀጣይ ቪዲዮ ሜንሽን አደርጋቸዋለሁኝ። መልካም ጊዜ። አንድ መምህር ብቻ ተመድቦላችሁ በኦንላይን መማር የምትፈልጉ በኢትዮጵያ ሰዓት አቆጣጠር ከጧቱ 1 ሰዓት እስከ ሌሊቱ 6 ሰዓት ድረስ በተመቻችሁ ጊዜና ሰዓት መማር ትችላላችሁ ማለት። ዲስክሪፕሽን ላይ ባለው ስልክ ይደውሉልን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። በቀጣይ እንገናኛለን።